ነው እንዴ? ልጅቷ ምን አድርጊ ነው የምትያት? አረ ምንም አላረኳትም። ምንም ሳታረጊያትማ እንደዚህ አትጮህም። ምን ነው ተነስታ መታኝ እኮ ነው። ለጫራታችሁም ለምታውሻለሽ ያምሻል እንዴ አንቺ? እህቴ ከምሬ ነው። ምንም ነገር አላረኳትም። ድንገት ነው መጫወት ጀመረችው። እንዴ ምንም ሳትሆን እብድ ናት እንዴ እሷ የምትጮኸው? በሽተኛ ናት? አልሞት አለችሽ? ልገያት ነው? ምንሽ ነው? ዝም ብለሽ እንዴት ጮሃለሁ? እንዴ ዝም ብለሽ በቃ አንቺ ስራ ስራትሽን ብትይዢ ጥሩ ነው። እሺ ምን አረኩ? በቃ ከዚህ በኋላ እንደዚህ አይነት ነገር መስማት አልፈልግም። አንቺ ማትረቢ ልጅ፣ ቆይ ልጅቷ ምን አድርጊ ነው የምትያት? እመኝኝ አልነኳትም እኮ ፊልም እያየሁ ነበረ። መጣችና ሪሞቱን ተቀበለችኝ። እዛ ምን ፊልም ነው የምታየው ምናምን ብላ ዘጋችብኝ። ከዛ ለምረም ዘግ ማለት ስትጀምር እንደዛ ጮች። አሁን ይሄን የፈጠራ ወሬሽን ማምንሽ ነው የሚመስልሽ? ልጅቷ ምንም ሳታረጊያት ያለ ምንም ምክንያት አትጮህም። እብድ አይደለች ወይም ደግሞ የአይምሮ በሽተኛ አይደለችም አይደል እንዴ? እሺ በመታት እንኳን ምን ብታረገኝ ነው መታትሽ? ምን አረገችኝ? እሱን እኔ ምን አውቃለሁ? ትጠያት ይሆናል። ለምን እንደምጠላት አንቺ መመለስ ያለብሽን ጥያቄ እኔን አትጠይቂኝ እሺ? ከዚህ በኋላ እንደዚህ አይነት ነገር መስማትም ማየትም አልፈልግም። ትሰሚያለሽ? መጣሽብን እንጂ አልመጣንብሽም። እሺ እንዴ እኔና እህቴ ምን አድርጉ ነው የምትይኝ? ከዚህ በኋላ አንድ ነገር ቢፈጠር ከዚህ ቤት እንደማባረርሽ ወቂ። ነግሬሻለሁ። እህቴ አቤት። ወይ ባለፈው ዕለት አጠፋብኝ ነይስ ምን ሀብሉ ነው? ሀብል ጠፋብኝ አልኩሽ። አዎ መቼ ነው ተራስተሽ? እና አላገኘሽውም? አላገኘሁትም እስካሁን። ደግሞ እኔ የምጠረጥረው ያቺ ነው። የምሬን ነው። ከሷ ሌላ ማንንም አልጠረጥርም። እኔና አንቺ ምን ያለነው ሌላ ስማል ትንሽ መቼ ምን ከህቴ ላይ አልሰርቅም። ግን የት እንደጣልሽ ታስታውሺ ማለት? ኧረ እኔ ትዝ አይለኝም። እና ምን ይሻላል ታዲያ? ይሁን ይሄ ደግሞ የሷ ውሳ ነው። በርበረ ቆየብሽ እንዴ ከጠፋው? አይ ብዙ አይደለም ትንሽ። የት ሄዳ ነው ደግሞ? ወስዳ እባክሽ ልትሸጠው ይኸው አላልኩሽም እንዴ? እንዲህ ይቺ ልጅ ይሄ ነው አይደል ያንቺ አበል? አዎ ራሱ ነው ራሱ ነው። በስራት በስራት አንቺ በስራት አንቺ ሌባ! ማርኩ ደግሞ ጭራሽ ብለሽ የልጅቷን የአንገት ብር ምን ሊያደርግልሽ ነው ቦርሳሽ ውስጥ የከተትሽው? ኧረ እኔ አላውቅም። ከየት አልወሰድኩም። እንዴት ነው የማታውቂው? ከቦርሳሽ ውስጥ እኮ ነው ያወጣሁት እና እኔ ነኝ የከተትኩት። እሺ እሷ ናት የከተተችው? እኔ አላውቅም፣ ግን እኔ አልወሰድኩም። እና ራሱ እግር አለው ገባ ቦርሳሽ ውስጥ? ወይ ድንገት ገብቶ ይሆናል እንጂ እኔ ፍጹም ለምን ይወስዳለሁ? ድንገት ገብቶ ይሆናል። አታፍሪም እንዴ ደግሞ ድንገት ገብቶ ይሆናል ስትይ?
እንዴት ነው ድንገት ሊገባ የሚችለው? አስተካክለሽ አቅደሽ ያስገባሽውን ነገር ድንገት ሊሆን ይችላል ታያለሽ እንዴ? ቆይ ምን ልታረጊው ነበር ሀሳብሽ? ኧረ እኔ ምንም ነገር አላውቅም። የምሬን ነው። ብስራት በጣም 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 ጋጦጥ እየሆንሽ ነው። በጣም ባለፈው ልጅቷ እንደዛ ተናገርሻት ዝም አልኩሽ። አሁን ደግሞ ብለሽ እቃዋን ሰርቀሽ ምን ልታረጊ ነው? ሽጠሽ ብሩን ልትወስጂ? ኧረ እንደዛ አላሰብኩም። ሲጀመር የዛን ቀን ራሱ ጠፋ ብላ አብረን ስንፈልግ ነበር እንዴ? እኛማ እውነትም አፋላጊ መስለሽን ነበረ። ለካ የጠፋብን እቃ ከሌባው ጋር ፈልገው የሚባለው ለዚህ ነው። ኧረ እመኝቴ እኔ አልወሰድኩትም። እህቴ አትበይኝ ደግሞ። እኔ ያንቺ እህት አይደለሁም። እሺ ከየት እንደመጣሽ ራሱ አላውቅም። እህቴ እመኝ፣ እኔ ፍጹም አልወሰድኩትም። እኔ አላውቅም። ቦርሴን እዚህ ነው ያስቀመጥኩት። ደግሞ እንዴት አድርጌ ሲጀመር ነው አይደለም። አሁን በእናትሽ ይሄ የማይረባ ዝባዝንኬ ወሬሽን አታውሪብኝ እሺ? ታምነኛለች ብለሽ እንዳትጠብቂ። ሌብነትሽን አምነሽ ይቅርታ እንደመጠየቅ ደግሞ እኔ ያላደረኩም ብለሽ ትክጃለሽ እንዴ? እህቴ እኔ ሌባ አይደለሁም እኮ። ሌብነትሽንማ ይሄው ባየነው እኮ አየነው። ይሄኔ እኛ ስላልፈለግን ነው እንጂ ይሄኔ በጣም ብዙ ዕቃ ሰርቀሻል ማለት ነው። በዚህ አይነት እህቴ እኔ ምንም አውቀው ነገር የለም። እህቴ አትበይኝ። እኔ ያንቺ እህት አይደለሁም። ለምንድን ነው ልጅቷን ዕቃ ይነካሽባት? ይቅርታ ግን እህቴ ምን ማላውቀው ነገር ምን ብዬ ነው የምነግርሽ? አስመሳይ ነሽ። እሺ ውሸታም። ታዲያ ሰው ነው እዚህ ከፊት ወደዛ ምን ተመሰል? ታዲያሽልኝ ሂድ ወደዛ ውሻ። አንቺ በቃ ተፈናለች። እንዴት ነው ማንናደደው እንዴ? ዛሬ እኮ አንቺ የጠፋብሽን ዕቃ ስላወቅሽው ነው እንጂ ይሄን እኛ ማናውቀው ብዙ ነገር ወስዳብናለሽ ማለት እኮ ነው። እሱማ ትክክል ነሽ። ሌባ ደግሞ የሰረቀውን ነገር እኮ አያምንም ሰው። እንዴት ታምናለች? አታያትም እንደ አይኗን አፍጥጣ ስትከራከረኝ። ለማንኛውም ዋናው ያንቺ ዕቃ መገኘቱ። እቺ ልጅ በእንደዚህ ሁኔታ ከቀጠለች እኔ ግን ከዚህ ቤት ነው ማባረራት። በቃ በጣም ትዕግስቴን እየተፈታተነችው ነው እኮ። መጨረሻማ እንደዛ ነው መሆን ያለበት እንጂ እቺ ልጅ አንችላት። በሰላም ሀገር የምንኖረው ከየት ትምጣ ያ መዘዘኛ አባት ተብዬ አመጣት። እሺ ይሁን ብለን ደግሞ በተቀበልና ጭራሽ ሌብነት። እቺኛ አንድ ቀን ነው ነገር ታረጋለች። ለማንኛውም ይሄ ለምን አባዬ ለምን ጥለኝ ሄድክ? ቆይ እህቶችሽ ናቸው በደንብ ይንከባከቡሻል፣ ይወዱሻል ብላኛል ነበር። ምን እንዳደረኳቸው እንኳን እኮ አላውቅም። በጣም ነው የሚጠሉኝ። አባዬ ሁሉ ነገር ቀርቶብኝ ከአንተ ጋር ብሄድ ይሻለኝ ነበር። ለምን ጥለኝ ሄድክ? ለምን? ከአንተ ጋር እኮ ደስተኛ ነበርኩ። አባዬ ለምን ጥለኝ ሄድክ? ለምን ጥለኝ ሄድክ? እባክህ ንገረኝ። ለምንድን ነው እንደዚህ የምትሰቃየው? እሺ እህቶቼ እንዳሉ ነው የተሰማኝ ያለው አባዬ። አንተ ግን እህቶችሽ ናቸው ይፈልጉሻል፣ ይንከባከቡሻል ብለኸኝ ነበር። ግን አንተ ተሳስተሃል። አንድም ስሜት የላቸውም ለኔ። ጭራሽ እንደገረዳቸው ነው የሚያዩ። ከአንተ ጋር ብሄድ ይሻለኝ ነበር። ከአንተ ጋር ብሄድ እኮ ጥሩ ነበር።
ምንድነው? እንደወለድሽበት ስታገለ ደግሞ ደፍተው ወሬት ተደፋ። ምንድነው የሚሻልሽ? ምን ባረግሽ ነው የሚሻልሽ? አረን አይደለም ራሷ ልጅ መተ የደፋችብኝ። ምን ባረግሽ ነው አንቺ ልጅ የሚሻልሽ? ቆይ እንዴ አንቺ ምን አለብሽ? አንቺ አውጥተሽ አትገዢ ደብተሩን ተጫውቺበት። የምሬን ነው። እሷ ልጅ መተ የደፋችብኝ እኮ ቁጭ ብዬ ጥና ነበረ። እንዴ ያምሻል እንዴ? ልብስሽ ሁሉ የበሰበሰው እኮ አንቺ ልጅ ስትታገያት ነው አይደል እንደዚህ ያረግሽው? ቁጭ ባልኩበት እኮ መተ የደፋችብኝ። እኔ እኮ ምንም ነገር አልታገልኳትም። እንዴት ነው ቁጭ ባልሽበት መታ ልደፋብሽ የምችለው? ለምን የሚመስል ነገር አታወሪም? እኔ ምን ባረግሽ ነው የሚሻለኝ? አንቺ ምን ባረግሽ ነው? አይደለም የዋሸችሽ እኮ ነው። ጭራሽ ውሸታ ማረግሻት ደግሞ ብለሽ ውሸታ ማረግሻት ልጅቷ። እዚህ በቃ እዛ ትምህርት ቤት እንደዚህ መንዛለል ምናምን የለመድሽው ነው ቤት ውስጥ ማረግ አማረሽ አይደል? ምን አለብሽ አንቺ አትከፊ አትገዢ ደብተር። ውሃውንም ቢሆን አንቺ አትከፊ። አሁን ይሄ ምን የሚሉት ቀልድ ነው? ቀልድ ነው ወይስ ምንድን ነው የሚባለው? ይሄ አሁን እኔ እንዴት አድርጌ ላስረዳሽ? መጀመሪያ ነበር መጠንቀቅ። ከሆነ በኋላ ምንድን ነው የምታስረጂኝ? ምንድን ነው የምታስረጂኝ? ንገሪኝ እንጂ ምን ታያታለሽ? ሰምኛለሽ? በጣም እየታገስኩሽ ነው ያለሁት። እሺ ታከብረሽ የምትኖሪ ከሆነ ኑሪ። አይ ካልሽ ግን ይሄንን ቤት ለቀሽ እንድትወጪ ነው ማደርግሽ። እዩ ስራሽን እዩ። ደብተሩን እዩ ምን እንዳስመሰልሽው። ነገ ከነገ ወዲያ በአንቺ ምክንያት እኔ ትምህርት ቤት ወላጅ ተብዬ መሄድ አለብኝ? አንቺ ትንሽ ከቆይሽ ታሳብጃለሽ። ምን ማረግሽ ነው? ምን ይቀልም ቅልጅ ቆይ ሻው ለተሪ ብላረግ ነው ጨምቀሽ አስጨው እያሾፍኩ አይደል? እኔም እያሾፍኩ አይደል? እንዲዳርቀለሽ ነው። እሺ ለምን መጣሽ? ይሄ ነገር መቋቋም ብቻሽ እንግዲህ ከዚህ በኋላ የሚመጡብሽ ነገሮች እንዳለ ይቻላል። ሄሎ እንዴት ነሽ? አለሁ። አረች ምን ትወጣለች? አይ አሁንም አለች። እኔ ምን አረጌ እንደማስወጣት ግን አላውቅም። የምር ያው ሁሉ ነገር አረኩባት፣ ግን እህቴን በቃ በይቅርታ ነው እሷ እራሷ የምታልፋት። ምንም ሊሳካልኝ አልቻለም። ምን ባረግ ይሻላል? አዎ እንጂ እውነትሽን ነው። አዎ እስኪ ሞክረዋለሁ። እሺ ችግር የለም። እሺ ቻው። እሺ
ምንድነው? ምን ያርክሽ? ታይ ምን ታይ ምን ልታመጪ? ስሚ ታይ እኔ ነገር እንዲመጣብኝ አልፈልግም። ምንም ባላደረኩት ነገር ብዙ ነገር እያደረግሽ ነው። እረፊ። ኧረ እባክሽ ሌላ ስምሻል። እረፊ። የት ነው የምትሄጂው? ነይ ቁጭ በይ። ልቀቂኝ። ወደ ፈለኩበት ሄዳለሁ። የት ነው የምትሄጂው? ከኔ ጋር ችግር አለብሽ ነጭ? አዎ አለብኝ። እረፊሽ። ታይ እህቴ ነው። ምን ሆነሽ ነው? ምን ሆናችሁ ነው? ይኸው ምንም ሳላደርጋት እያነቀችኝ ነው እቺ ልጅ። እንዴ ቆይ እኔ ምን ማድረግሽ ነው የሚሻለሽ? እህቴ ምን ማድረግሽ ነው የሚሻለሽ? አልሞት አለችሽ ልትገያት ነው? እህቴ ምንም ነገር እኮ አላደረኳትም። ደህና ነሽ? ደህና ነኝ። ምንድን ነው የምትፈልጊው? ፍላጎትሽ ምንድን ነው? ለምን በግልጽ አትናገሪ? ግዳያቸው ተብለሽ ነው ታልካሽ ነው እንደመጣሽው? ምን ጫፋ አላለኳትም። ለምንድን ነው አንቺ እንደዚህ የምታደርጊው? ለምንድን ነው የምታስመስይው? ዝም በይ፣ ዝም በይ። ማን እንድትናገሪ ፈቀደልሽ? ዝም በይ። በቃ የምታረጊውን ነገር ሁሉ ከዛሬ ነገ ትሻሻያለሽ ብዬ ዝም ስልሽ ጭራሽ ልገያት ነው ልጅቷ? አንቀሽ ምን ልታረጊያት ነበር? አላነኳትም። እና እኔ ነኝ ያነኳት? እና ልቄሻለሁ? አዎ። እንዴ ምን አድርጌሽ ስመሽኝ የነበርሽ አንቺ አይደለሽ? በቃ ዝም በይ። ሌላ ወሬ አልፈልግም። እሺ አሁን ሆኖ ኮተትሽን ሰብስበሽ ከዚህ ቤት ውልቅ በይ። ከዚህ በላይ እኔ አንቺን የምታገስበት አቅም የለኝም። ወደ ፈለግሽበት። እሱን እኔ አይመለከተኝም። ግን አይንሽን እዚህ ቤት ማየት አልፈልግም። ይገባሻል? እባክሽ አራቲ ምንም ልመና አያስፈልገውም። እንድትታረሚ ብዙ ጊዜ እድል ሰጥቼሻለሁ። አሁን ግን አይንሽን ማየት ስለማልፈልግ ኮተትሽን ሰብስበሽ ከዚህ ቤት ውጪ። ቀጥይ፣ ተነሽ፣ ተነሺ። ምን ትመስላለች? ውሻ። እስቲ ደህና ነሽ? ዳርና ቤት ነሽ? ደርሰሽ ቤቴ ገላገልሽ። የምር እሷ አለች ማለት እኮ በቃ ምን ታደርገኛለች ብሎ መሳቀቅ ከሆነ ቀላል። እኔ ራሴ እኮ ተሳቀኩኝ። ከዛሬ ነገር ትሻሻላለች ብዬ ባያት እሷ ድራሽ እየባሰባት ሄደ። አራነሽ ከመጀመሪያው ነው እንደውም ማባረር የነበረብሽ። ጭራሽ የሚስተካከል ሰው እኮ ቢያንስ ምን ላድርግ ታዲያ? እኔ እንደዚህ ያረጓት ተብሎ ሰው ስማችን እንዳያነሳ ብዬ ነው። ከየት ትምጣ የማትታወቅ ልጅ የአባታችን እህታችሁ ናት ብሎ ቤታችን አመጣት። ምን ላድርጋት? እሱ ነው ደግሞ ጥፋተኛ። ማንም ይዞ ይመጣል እዚህ። ታዲያ አምጥቷት ብዙም ሳይቆይ እሱ አለፈ። ከዛ በኋላ ይኸው አቃጢና ድፊያቸው ተብላ የተላከች ይመስል ቀን ከሌሊት ጥፋት፣ ተንኮል። ኧረ እኔ እንደሱ አላየሁም። ደግሞ የገረመኝ የመጨረሻው እኮ በቃ ራሴን መቆጣጠር ያቃተኝ ማነቅ ከደረሰች እቺ ልጅ በተኛንበት የሆነ ነገር አድርጋ ነው የምትሄደው። ምንም ታደርጋለች እንኳን እሱ። እኔ እኮ በቃ ታግሻት እኮ ነው። ሌብነቷ ሲገርመኝ ሳልፍ፣ ጋጠወጥነቷ ሲገርመኝ ሳልፍ፣ ጭራሽ በነፍሳችን ትምጣ አንድ ያለችኝ እህቴን ልታሳጣኝ። እዛ ድሮ መነሻ የላት መድረሻ ነው። ወይ ጓደኛዬ አለሽልኝ? አለው ምን አለው በስ ነው ሰላሜን አገኘሁ እኔ እንኳን አዋ አባረርኳት። ቀድጆልሽ ከሷ ጋር ማለት ነው። ያው ሁሉ ተንኮል ሳረክባት ብቻ አልነቃችብኝም።
አባረርኳት። ኡፍ ግልግል ሰላምን ያገኘሁት እሷማ ትርፍ ምንም አጠቃም ነበር። እኔ እኮ ነኝ ብቻ መቆየቱ እራሱ እስከዛሬ ያን ሁሉ ነገር ተንኮልን ተቋቁሞ ሄሎ በቃ እሺ ቻው። በኋላ ደውልልሻለሁ። ወይ ተነሳሽ? ምንድን ነው እያወራሽ ነበር? ምንም አይደለም ከጓደኛዬ ጋር። ምንድን ነው የሰማሁት? ስታወሪ ነበረው? ምንድን ነው? ምንም አይደለም ዝም ብዬ በቃ ማለት እንደምታስቢ አይደለም። ይሄ ሁሉ ነገር ያንቺ ስራ ነበር? ኧረ አይደለም። ስታወሪ የሰማሁሽ እኮ እንደዛ ነው። አንቺ ነበርሽ ሆን ብለሽ ልጅቷ ከዚህ ቤት እንድትወጣ ያደረግሻት? ኧረ አይደለም። ያን ሁሉ ተንኮል ስትሰሪባት የነበረው አንቺ ነሽ? ምንም የማታውቅ ልጅ ነው ከቤት ያባረርኩት? ሲጀመር እኮ የአባታችን የእንጀራ ልጅ እንጂ ለኛ ምንም አልችልም አለ። ዝም በይ። እሱን እንድትነግሪኝ አይደለም። ምንም ቢሆን ሰው ናት አይደል? ያለ ጥፋቷ እንዴት ከቤት ስትባረር ዝም ትያለሽ? እንዴት እንደዚህ አይነት ስራ ትሰሪያለሽ? ካልደረሰችብሽ ካልነካችሽ ምንም በቃ አልወዳትም። አባታችን ራሱ ዝም ብሎ ነው መጥቶ ያስቀመጠልኝ። እንዴት እንደዚህ አይነት ስራ ትሰሪያለሽ? ደግሞ አፍሽን ሞልተሽ ትናገሪያለሽ እንዴ? ልጅቷን ያለምንም ጥፋት ከቤት እንድትባረር እንዴት ታደርጊያታለሽ? እኔ ይህንን ማመን አልችልም። ይሄ ሁሉ ታንኮልና እንትን ያንቺ ነበረ? በጣም ነው የምታሳዝኝ። በጣም ምንም የማታውቅ ልጅ ከቤት አስወጥቼ ሳባረር እንዴት እንደዚህ ታደርጊያለሽ? ቆይ ህሊና የሚባል ነገር የለሽም? ሰውስ ቢሰማ ምን ይለናል? በቃ ተረጋጊ። አትንኪኝ። ይሄ ሁሉ በአንቺ ጦስ እንደሆነ ወቂ። እሺ ቆይ እኔ ያልገባኝ ነገር ለምንድን ነው እንደዚህ ማድረግ የፈለግሽው? ለምንድን ነው ልጅቷ እንደዚህ ጥምድ ያደረግሻት? አልወዳትማ። በቃ አልወዳትም። ሲጀመር በዚህስ ብትሆን ምን እንሰራለን? በቃ አሁን ተገላገላት እንዴ? አንቺ ልጅ ጤነኛ አይደለሽም እንዴ? ህሊና የሚባል ነገር የለሽም እንዴ? ቆይ ልጅቷ እዛ ዘመድ የላትም አይደል እንዴ? ቤተሰብ የላትም። ጎዳና ላይ ወድቃ የሆነ ነገር ብትሆን እንዴት አይምሮሽ ረፍት ያገኛል? በጣም ታሳፍሪያለሽ። እሺ አሁን ሌላ ወሬ መስማት አልፈልግም። ሄደሽ ካለችበት ፈልገሽ ይዘሻት ነይ። ከየት ብዬ እንፈልጋለን? አላቅም እሱን ታዩ። እንደውም በዚህ ተንኮልሽና ሴራሽማ ብታገኛት ራሱ አገኘኋት ብለሻት ነግሪኝ። እኔ ራሴ ሄጄ ፈልጌ አመጣታለሁ። አንቺ ግን ለዚህ ጥፋትሽ ዋጋሽን ታገኛለሽ። እሺ በቃ እሺ እኔ እደረዛለሁ። ወይኔ አሁን እሺ ምን አባቴ ነው የማደርገው? እቺ ልጅ አሁን ተመልሳ ልትመጣብኝ ነው ማለት ነው። ወይኔ አንድ ነገርማ ማድረግ አለብኝ። ወይኔ ሲጀመር እህቴ ማወቅ አልነበረባትም፣ መጠንቀቅ ነበረብኝ። ምን እንደማደርግ አላውቅም ብቻ። አንቺን ለመፈለግ ያልሄድኩበት የለም። ስራ ካላገኘሽ ግን ምን አደረግሽ? ይቅርታ በጣም ሁሉንም ነገር ካረፈደ ነው የሰማሁት። እኔ አንቺን ለማባረር ፈልጌ ነበር፣ ግን በቃ እህቴ ትነግረኝ የነበረው ነገር እውነት አንቺ ያደረግሽው ነገር ስለመሰለኝ። ግን እኮ ምንም ቢሆን እውነቱን ነግረሽኝማ ነበር፣ ግን በሰዓቱ አላመንኩሽም። ለሱ ደግሞ በጣም ይቅርታ አጥፍቻለሁ። በጣም ህሊናዬን ስለጸጸተኝ ነው
ፈልጌ ድጋሚ ወደ ቤት ልወስድሽ የመጣሁት እና እባክሽ ይቅርታ አድርጊልኝና ተመልሰሽ ወደ ቤት ሂጂ። ከዚህ በኋላ እንደዚህ አይነት ነገር በመሀላችን አይፈጠርም። ለእስካሁንም ደግሞ በጣም ይቅርታ አድርጊልኝ። ስንት ነገር እንዳየሁ እኮ ነው። አውቃለሁ፣ ይገባኛል። ስላገኘሁሽ ራሱ በጣም ደስ ብሎኛል። ማገኝሽ ሁላ አልመሰለኝም ነበር። አውቃለሁ ያደረስንብሽ ነገር ቀላል አይደለም፣ ግን ደግሞ አንቺ ጥሩ ልጅ ነሽ፣ ልብሽ ጥሩ ነው። ይቅርታ ለማድረግ የሚከብድሽ አይመስለኝም እና እባክሽ ይቅር በይኝና ወደ ቤት እንመለስ። ይቅር እልሻለሁ። በጣም ነው የማመሰግነው። ግን እህቴማ ለአንቺ እህትሽ እኮ ናት። ከዚህ በኋላ ደግሞ እንደዚህ አይነት ነገር በማዕከላቸው አይፈጠርም። ያው ልጅነት ስላለባት ነው እንጂ እያደገችና እየበሰለች ስትመጣ እሷም ትወድሻለች። ደግሞ አታስቢ፣ እኔ ከጎንሽ ስላለው ምንም አይነት ነገር አይፈጠርም። እሺ? አትወደኝም እኮ። ትወድሻለች። ብስራት ልጅነት ስላለባትና አለመብሰሏ ነው እንጂ ትወድሻለች። እሱን ደግሞ እኛም አብረን ሆነን እንድታስተካክል እናደርጋለን። ብስራት እባክሽ በእናትሽ፣ እኔ ተመልሰሽ እዛ ቤት ማትገቢ ከሆነ እኔ አይምሮዬ ራሱ ረፍት አጥቷል። ባደረኩት ነገር ሁል ቀን ነው በቃ ውስጤ ሲጸጸት ሙለው ማድረው። እባክሽ እሺ በይኝና ወደ ቤት እንመለስ። እዚህ ጎዳና ላይ ላንቺ ጥሩ አይደለም። ሻልሺ በጣም ነው የማመሰግነው። አውቃለሁ ጥሩ ልብ እንዳለሽ። ለዛም ነው በድፍረት ወደ አንቺ ጋር ፍለጋሽ የመጣው። በይ ተንሽ፣ አሁን በቃ ተንሽ።